እንዴት እየተረዳችሁት እንደሆነ አላውቅም። የንጉሥን መገኘት የአምላክን አብሮነት አይደል? ቢሮም ትንሽ ዲስከስ የተደራረገን ነበር እና ብዙ ጊዜ የሰው ልጅ መረዳቱ እውቀቱ ነው ከእግዚአብሔር በረከት ከራሱ ከእግዚአብሔር ሀሳብ የሚያጎድለው የራሱ መረዳት የራሱ ግንዛቤ ማለት ነው። እና እንግዲህ ህይወት፣ አገልግሎት፣ መንፈሳዊነት ከዚህ ይጀምራል መረዳት ከሚባለው ማለት ነው። እና በጣም የተረዱ ሰዎች ያስተዋሉ ሰዎች ምን እየተካሄደ እንደሆነ የገባቸው ሰዎች ብዙ ጊዜ በቀላሉ ከእግዚአብሔር ጋር ሲገናኙና እግዚአብሔር ሲጠቀምባቸው እግዚአብሔር የሚፈልገውን ነገር ሲገልጡት እናያለን። እኔ ሁልጊዜም እንዳለው መስላችሁ ፓስተር፣ ለምሳሌ የእግዚአብሔር ቃል ሁለትም ሶስትም ሆናችሁ አይደል በስሜ በተሰባሰባችሁበት በዛ የእውነት እኔ በነገራችሁ ላይ ይህንን ቃል በጣም ብዙ ቦታ ነው የማነሳው። ከመጸለያችን ቃል ከመካፈላችን ከማምለካችን በፊት አነሳዋለሁ። የእውነት የእግዚአብሔርን ቃል እንደ ራሱ እንደ እግዚአብሔር ቃል እናምነዋለን እንቀበለዋለን ወይ? እሱ ደግሞ ታውቃላችሁ እንደ ቃሉ ነው። ኧረ ንጉሥ በዚህ አለ። ጥቂት ከኔ ጋር እንድንጸልይ ይፈልጋል። ጥቂት አያቦ ሰራባንዲያኮዬ አንተ በጓዳ እንደ ቃልነ ስለተገኘ እናመሰግንሃለን። Amaskoraria-koye Amaskararia-koye እሱ መንፈስ ነው የሚመለከውን በእውነት በመንፈስ እንደሚል በእውነት በመንፈስ ከአንተ ጋር ህብረት ማድረግ አንተን ማመስገን አንተን ማምለክ እንፈልጋለን። በግርግር መካከል ብዙ የለህም እናውቃለን። ታስታውሳላችሁ ያቺ ሴት ብዙ ህዝብ ነበረ፣ ብዙ ክራውድ፣ ብዙ ወርሽፕ፣ ብዙ ግን አይገርማችሁ ማንም አልነካውም በፍጹም። ያቺ ሴት መረዳቷ እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብ ስለነበረ በነካቸውም ጊዜ የሚያስፈልጋት በሰዓቱ በዛ ኮንቴክስት አንድ ልታስወግደው የሚያስፈልጋት ህመም ነበረ እንደሚል በነካችው ቅጽበትም ኃይል ከኔ ወጥቷል አለ፣ የነካኝ አለ አለ። እነሱም እንደዚህ ያሉት ጌታ ሆይ ምን ሆነሃል? ብዙ ህዝብ እኮ ሲገፋህ ነበረ አሉት። ይሄኛው ንክኪ ይለያል። በእውነት በመንፈስ በመረዳት የሆነ ንክኪ እንዳለን አባት ሆይ ለእኔም ለዚህ ጉባኤ ለዚህ ታላቅ ጉባኤ በስምህ ለሰበሰብከው ታላቅ ጉባኤ ማትረሳ ምሽት እንድትሆንልን የእውነት መነካት የእውነት አማስኬ ማስከራዲያዬ ማስከራዶ አውቃለው የኔ ማንነቴ
ቅዱስ ቃል ስራ ይገርመኛል ምሕረት ሃሌሉያ ኦኔ ማነኝ አሽኬላ ፕራዲያኮ ኤራባሃዳጋባ ሽካሎ እንድኖር ልብ የፈቀደው ሼላላ ጋራ ባህዳጋላ ባህዳጋላ ባራዲያ ካራባሎ ራባጋላ ባሲክራ ዳጋላ ባዲያ ላላ ማክራባጋላ ባዶ ባራዳባ ሼሌቤ አማስኮ በመረዳት እናመልክሃለን ለጌትነት ለፈጣሪነት የሚገባውን ወገኖች ሆይ እንደ ፈጣሪነቱ እሱ አምላክ ነው፣ እሱ ፈጣሪ ነው፣ እሱ ንጉሥ ነው። ሁሉ ነገር በእርሱ ተፈጥሯል፣ ሁሉ ነገር በእርሱ ተሰርቷል። ታላቅ አምላክ ነው። ኧረ እሱ ታላቅ ነው። እንደገና እናመልክ ዘንድ እንወዳለን። እንደገና ክብርህን እናይ ዘንድ እንወዳለን መስካራቦ መልካምነትህን ለኔ አልቆጠብከውም በእያንዳንዱ ነገር አብዝተህ ስለፈሰሰው ጸጋ ሃሌሉያ ሁሉ ተከናውኖ ተደርጎልኝ ሳይ ምለውን አጣሁ። እናመሰግናለን ሁሉ እንደተቀበለ ሁሉን ነገር ከእርሱ እንዳገኘ ራሱ እግዚአብሔርን እንዳገኘ እናስብ። ገና ለመቀበል አናስብም። ትልቅ ዲሴፕሽን ነው ቅዱሳን፣ ትልቅ ዲሴፕሽን ነው። ትልቅ የጠላት ማሳት አለማወቅ አለመረዳት ነው። ሁሉን አግኝተናል ተመስገን። እንደ ሲኦል እንደማይጠግብ እንደማይረካ ነው ስለገባንበት ስለከበረው መንግስት ፊትህን ክብርህን ቃልህን ስለምንካፈለው ማስቆየ ማስካራሪያ ኮየ በሰማያት በክብር ተቀምጠ አንተ ለብቻዬ ትመለካለህ ፍጥረት ሁሉ ጀለሌለ ፕራዳ ካባዬ አንተን ያመልክሃል በተዋበ ዜማ ክብርን ይሰጥሃል። ንገሩት ፍጥረት ሁሉ ያካዲያሞ አማስኬሬ ባዲያሞኖ እናንተ ምን እንደምታስቡ ምን እንደምታዩ አላውቅም። የአምላክ የትንቢት ቃል እሱ የተናገረው ግን ውሃ ባህር እንደሚሸፍን ልክ እንደዛው ምድር ሁሉ እኔም በማወቅ ትሞላለች ነው ያለው። እሱ ይህንን ተናግሯል። ምድር ሁሉ እኔም በማወቅ ትሞላለች። አማስኬር አማሾዬ ይህንን ማየት የሚፈልግ ሰው በዚህ በተሐድሶ በዚህ በለውጥ ዘመን በዚህ በፍጻሜው ዘመን ቤተ ክርስቲያን ይህንን ታይ ዘንድ ያስፈልጋታል። እኔና እናንተ ይህንን እናይ ዘንድ እናስፈልጋለን። ራሳችንንም በጌታ ፊትን በማቅረብ እነሆኝ ጌታ ሆይ የተናገርከውን ለማስፈጸም እነሆኝ የምትፈልገውን ለማድረግ እነሆኝ። አይገርማችሁም? ሰው ይበላል፣ ነገም ይበላል፣ ከነገ ወዲያ በቃ እንደዚህ ሩቲኑ እንደዚህ ነው።
ፈቀቅ እንድታደርገን እንፈልጋለን። ፈቀቅ እንድታደርገን እንፈልጋለን። አይኖቻችን እንዲከፈቱ እንፈልጋለን። ለዓላማ እንድንኖር እንፈልጋለን። እግዚአብሔር አባት ሆይ፣ እግዚአብሔር አባት ሆይ፣ ሀገር ቀይረንም እንቆቅልሾቹ ቀጥለዋል። ንጉሥ ሆይ ቀጥለዋል። ጌታ ሆይ አላስኮዬ ዢላ ፓስኩራ ባዲዬ አማክሮዶ እንዲያዮ ሜክራዳዳ ባዲየናዬ። ወንድማችን ሰለሞንም እግዚአብሔር ተገለጠለት ይለናል። ምን ትፈልጋለህም አለው። ብዙ ፈልጋለሁ፣ ግን ጥበቡን ማስተዋሉን እንድታበዛልኝ የሰጠኝን ኃላፊነት ታስክ አንተ የምትፈልገውን ነገር ፈጽሜ እንዳልፍ ያንን ትሰጠኝ ዘንድ ፈልጋለሁ። እግዚአብሔርም ተገረመ ተደነቀ እንደሚል ማራዲዬ ዢላ ብራሃዳ ጋማስ ኮንዳራዲያ ኮይ ሜስፓራዳ ዳማሲ ፕራዶዬ ትውልዱን የሚቀሰቅስ ቅባት፣ ትውልዱን የሚያስነሳ ቅባት፣ እንደገና ነፍሳትን የሚማርክ ቅባት፣ እንደገና ክብርን የሚመልስ ቅባት፣ እንደገና ኃይሎቻችን እንዲታደሱ እንጸልያለን። የጸጋ ኃይል እንዲበዛልን እንጸልያለን። ጌታ እግዚአብሔር ሆይ እንደ ያዕቆብ 20 እና 25 ዓመታት ዕድሜያችን እንዳይበላ፣ ጉልበታችን እንዳይበላ እግዚአብሔር ሆይ በዛችን ቀን ያዕቆብ ሲታገለው አደረ እንደሚል ፓትርያርክ ለመሆን፣ የትውልድ አባት ለመሆን፣ የትውልድ እናት ለመሆን፣ የተሻለ ነገር ሰርቶ ለማለፍ ሲታገለው አደረ እንደሚል እናመሰግንሃለን፣ እናመሰግንሃለን። ታላቅ ተሐድሶ በዚች ቤተክርስቲያን፣ ታላቅ ተሐድሶ ኤማስኮዬ ሬቨሌሽን፣ ብዙ ሬቨሌሽን፣ ብዙ መገለጥ፣ ብዙ ማስተዋል፣ የህይወትን ሚስጥር ገለጥክልኝ እንደሚል ቃልህ አባት ሆይ እንጸልያለን። የመገለጥ መረዳት፣ ብዙ ማስተዋል ያየነውን ክብር እንድናሳይ፣ የነካነውን እንድናስነካ አማስኬራ ባንዶዬ ጥቂት ደቂቃዎች መጸለይ ይፈልጋሉ ቅዱሳን ነው። ሌትስ ፕሬይ ዙፕራዶ ባዲ ሜላ ፕራዶንዶ ተርኒንግ ፖይንት ጌታ ተርኒንግ ፖይንት ማንረሳት ምሽት እንድትሆንልን ብዙ መረዳት የምናገኝበት እግዚአብሔር ሆይ ዢላ ፕሮዶንዲያዬ ሜላ ፕራዳንዶ ታላቅ አምላክ ነህ፣ ታላቅ አምላክ ነህ፣ እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ ለኔስ ወዳጅ ጊዜ የማይለውጥ እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ፣ ለእኛስ ወዳጅ አንተ ነህ፣ ጊዜ የማይለውጥ ሃሌሉያ 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 ሺላ በርሃዲያኮ ሶፕራዲያኮንዶ ኦይ ኢላማስኮር ሚንዳሎ ፕሮዲያኬ ለማስካራዲያኮንዳ ሽንዳላላ ፕራዲያኮይ ኤማስኮራ ባዲያኮ ታላቅ አምላክ ነህ። ቅዱሳን
እናውቀዋለን። እንደዛ እናመሰግነው፣ እናከብረው፣ እንወደው፣ እንፈራው ዘንድ እንደገና በቤተ ክርስቲያን በግል ሕይወታችን በዓለም ላይ ሁሉ የታድሶ እንዲመጣ የምናየው የምንሰማው ይዞን እንዳይጠፋ እንዲሁ ዝም ብለን እንዳንርመሰመስ ቆም እንድንል እንጸልያለን። ንጉሥ ሆይ ንጉሥ ሆይ ማስኬ ስፒክ ቱ አስ ደግሞ የሕይወት ቃል ልትነግረን የምትፈልገው ነገር ሁሉ አምላካዊ ድምፅ፣ አምላካዊ ድምፅ፣ አምላካዊ ኃይል፣ አምላካዊ መረጋጋቴ 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 ወገኖች ሆይ እሱ ብቻ ራስ እሱ ብቻ ጌታችን እንዲሆን ነው የሚያስፈልገው። ሌላው ሁሉ ከእግሮቻችን ስር በታች የተጣለ ምንም ሊያውከን ያልተገባ ነው እንዲሆን የሚፈልገው። እሱ ብቻ ይገዛናል። ለእሱ ብቻ ሰሚት እናደርጋለን። ከዛ ውጭ የምንታወቅበት፣ ግራ የምንጋባበት፣ የምንፈራበት አንዳች ምክንያት የለንም። እጅግ አድርገን እንባርክሃለን። በስምህ ኃይል ጉልበት ያንተም የእኛም ጠላቶች የሆኑ ርኩሳን መናፍስቶችን በስምህ ጉልበት አሰርናቸው፣ በስምህ ጉልበት ከለከልናቸው። እንድታወራን እንለምንሃለን። ጌታው እጅግ እንወድሃለን። በኢየሱስ ቅዱስ ስም አሜን። ታውቃላችሁ ማለት ነገር እንዳልሰጠን ብዙ ነገር እንዳላገኘን እያሰብን እሱ ብቻ እየጠየቅነው አይነት እንድንኖር የሚደረጉ ብዙ ሙከራዎች አሉ። ወንድማችን ጳውሎስም በሮሜ መጽሐፍ ምዕራፍ 8 ቁጥር 36 ጀምሮ እንደሚነግረንም ማለት ነው እና አንድ ልጁን የሰጠ ሌላውን ነገር እንዴት አትርፎ አይሰጥ የሚል አሁንም መረዳት ነው የሚሰጠን። እስቲ መጀመሪያ ጓስ ብለን በደንብ እንደገና ተመልክቱታል። ምንድን ነው የተደረገው በመስቀል ላይ? ልጁን ሰጠ አብ። ሌላው ኢምንት አይደለም ወይ? ስለዚህ ግሬትፉል ሁኑ በትልቁ አይደል? በእሱ ላይ ረፉ፣ እሱን ተመልከቱት፣ ሌላው ነገር ሊከተላችሁ ይገባል የሚል እና በብዙ የህይወት ጉዞ ወይም የህይወት ምልልስ ሰው የሚያየው የሚሰማው ነገር ልቡን ይዘዋል። ታውቃላችሁ እና ብዙ በተደጋገመ መጠን ደግሞ ልክ ይመስለውና ያ ተደጋግሞ ሲሰማው ተደጋግሞ ሲያየው የነበረውን ነገር መለኪያ ያደርገዋል። እናንተ ተርፋችኋል። ኢትዮጵያ ስለምኖር እንደ ኢትዮጵያ አገልጋይ እንዴት እንደምንታወቅ ብታዩ። በቃ ኤቭሪዌር ዩ ጎ መልእክቶቹ፣ ርዕሶቹ፣ ጸሎቶቹ በሙሉ እነዛ የሚከተሉ ነገሮች ሆነዋል ሳናቀው። እኛ ራሱ አገልጋዮች ያንን ለማስተማር ለመስበክ ስብከት ስንሰራ ራሴንም አገኘዋለሁ ማለት ነው። የእግዚአብሔር መንግስት ግን እንደዛ አይደለች። ስለ መንግስቱ እንድናወራ ስለ መንግስቱ እንድንሰማ ነው የሚገባ። ስለ ራሱ እንድናወራ ነው የሚገባ። መንግስቱ ጌታ ኢየሱስም የእግዚአብሔር መንግስት ይዞ እንደመጣ ማለት ነው እና በጣም መስከን በጣም ያስፈልጋል። መረጋጋት በጣም ነው የሚያስፈልገው። በተረጋጋን በሰከንን ጊዜ ነገሮቹ መጥራት ይጀምራሉ። ክል ብለው መውረድ መታየት አይደል? አካላዊ ድምፅም እንደዛ ነው። አካላዊ ድምፅ ቆይ እስቲ ልስማው ብላ
ብላችሁ ጆሮአችሁን ስትሰጡ ነው የሚነገረውን ድምፅ አጥርታችሁ የምትሰሙት። ካልሆነ ግን ብዙ ነገሮች ሊያልፉን ይችላሉ ማለት ነው። እና እንግዲህ ጌታ ይገላግለን። እንደዛ ነው የሚሻለን፣ እንደዛ ነው የሚሻለን። ስላገኘሁት ትልቅ እድል የእውነት ጌታን በጣም ነው የማመሰግነው። የእውነት ለእነ ፓስተር ቅድም አነሳዋላቸው አለኝ ሰዓት መሰለኝ እስከ 11 አካባቢ ነው። በነገራችሁ ላይ አረካቢ የተጨመረ የማገለግልበት ቸርች እንደ ጳውሎስ 3-4 ሰዓት ልስበካችሁ ይላል። የእውነት እኮ ነው፣ የእውነት ሲዝኑ ነው። እንግዲህ አንዳንዶቻችሁ ቤት ከሄዳችሁ በኋላ ጌታ ያወራችሁ። የእውነት ሲዝኑ ያንን እንድናደርግ ያስገድደናል። ዘር ዘ ሲዝን ሰምታይምስ ያንን ዲዘርን ዲኮድ ማድረግ ያስፈልጋል። የሆነ ሲዝን ላይ በህይወት ጉዞ ላይ እንደዛ የሚጠይቀናል። እንደዛ 40 እና 50 ደቂቃ ብቻ ትምህርትና ስብከት እየሰማንና እየጸለይን የማናልፍበት ሲዝን አለ። በፍጹም በተለምዶ የወጣቶች አገልግሎት መቼም ብናስተውልና ብንረዳ ባናበላልጥም ንጽጽር ስንወስድ እንደ እግዚአብሔር መንግስት ተልእኮ ንጽጽር ስንወስድ ከሁሉም የቤተ ክርስቲያን አገልግሎቶች ትልቁ እና የከበረው አገልግሎት የወጣቶች አገልግሎት። ምክንያቱም ቤተ ክርስቲያንን የሚረከብ ሀገርን የሚረከብ ትውልድ የሚገነባበት ስለሆነ። ይቅርታ አድርጉልኝ፣ እሁድ በቃ ማለት ይሄ አምልኮ ላይ ነው ብዙ ጊዜ የምንጠመደው። አይ ነው ትምህርቶች አሉ፣ ስብከቶች አሉ። በአብዛኛው ለሚቀጥለው የእግዚአብሔር መንግስት ተልእኮ ተረካቢ የሚሆኑን ትውልድ የማብቃቱን ስራ እንሰራም። እሁድ ላይ ለምንድን ነው የማንሰራው? ስለማንፈልገው ሳይሆን የተለያየ አይነት ሰው ስለሚመጣ በእድሜም የገፋውም ይመጣል ነው ብዙ አይነት ስለሚመጣ መገንባት ላይ ፎከስ አናደርግ። ወጣቶች ግን 90% ዓላማው እሱ ነው። በነገራችሁ ላይ ቅድም ትንሽ ለማንሳት ሞክሬያለሁ። በመረዳት ነገሮችን እንድናደርግ ያስፈልጋል። የወጣቶች ህብረት የሚባለው ነገር ሲታሰብ ቤተክርስቲያንን ሀገርን የሚረከብ ትውልድ እያለን እንደሆነ እንረዳ። ለዛ ራሳችን ማዘጋጀት ያስፈልጋል። ስንጸልይም እየጸለይን ከመለኮት የምናስለቅቀው እውቀትና መንፈስ ወደዛ ተልእኮ የሚያበቃ ያንን ኬፓቢሊቲ ቢውልድ አፕ የሚያደርግ ሊሆን ያስፈልጋል። ግን አይኖ ያስፈልጉናል አንዳንድ ነገሮች የሚበሉ የሚጠጡ የሚከፈቱ የሚበሩ ምንም ጥያቄ የለውም። መልእክቶቻችን የጸሎት ርዕሶቻችን ሊሆኑ ግን አይገባም። እርግጠኞች መሆን አለብን። ልክ ወደና አብርሃም ይመጣና እግዚአብሔር ተው እንጂ አብርሃም እንግዲህ ኪዳኔን የምታስቀጥለው አንተን በአንተ ስራ ጀምሬያለሁ የፈራኸው ነገር አይወርስህም ይለው እንደነበር፣ አብርሃም ግን መረዳቱ አነስተኛ ስለነበረ ልጅ አትሰጠኝም፣ ፈራው፣ እነዚህ ነገሮች ሊወርሱኝ ይለዋል። ካሞን ኔሽን እያየው በአንተ ሄሎ ኔሽን እያየው ይህን ትንሹን ነገር አትሰጠኝም፣ ትሰጠኛለህ፣ ሙግት ስለምን ትገባለህ? የፈራኸው ነገር አይወርስህም ነው ነው። በቃ ከዚህ ቦክስ ውጣልኝ እባክህ። ኔሽን እያሰብኩ ነው። ሄሎ እግዚአብሔር ኔሽን ነው እያሰበ ያለው። እዚህ ቨርጂኒያ እናንተ ታውቁታላችሁ ክልሉን። እዚህ አካባቢ መለኮት ተልእኮ አለው። ለዚህ ተልእኮ እናንተን እያዘጋጀ እያጨ እንደሆነ ማሰብ አለባችሁ። ስትጸልዩ ህብረት ስታደርጉ ያንን ተልእኮ የሚመጥን ነገር ወደ እናንተ እንዲመጣ ወደዛ ብቃት እግዚአብሔር እንዲያመጣችሁ ያንን ኬፓቢሊቲ እንዲፈጥረው የሚያስችል እውቀትና ኃይል እንዲመጣ ማስደረግ አለባችሁ። ስንጸልይ ኔሽን አለ ጌታ በቤተክርስቲያን የጀመርከዋል። እዚህ አባቶች አሉ። በቃ ተፈጥሮ ያስተምረናል። ዛሬ ጠዋት አንድ ቦታ ቡና እየጠጣሁ ምን ተረዳው መሰላችሁ? አንድ ሽማግሌ ሰው መራመድ ይፈልጋል፣ የሆነ ነገር ማድረግ ይፈልጋል። እድሜው ከልክሎት ቀስ እያለ ነው የሚሄደው እና እያየሁት ከሆነ አመት በኋላ እዛ እንደምደርስ ተረዳው ማለት ነው። እና ጌታ ምን አለ? እዚህኛው ሳትደርስ አሁን ትችለዋለህ፣ መሮጥ ትችላለህ፣ መንቀሳቀስ ትችላለህ፣ አድርገው የሚል ነገር ያወራኝ ነበር። እንግዲህ ላችሁ አይምጣ ያ ዘመን አሁን ማድረግ እየቻለ በኋላ ብንፈልገው ተፈጥሮ እንኳን ይከለክለናል። አሁን ግን እድሉ አለ። አሁን እድሉ አለ። ግድ የላችሁ የምታደርጉትን ነገር በሙሉ ኃይላችሁ አድርጉት።
ዘፍጥረት እናንተን እየጠበቀ እናንተ ክሬቭ እያደረገ ነው። ታውቃላችሁ ይሄ አይ ቲንክ ሁለተኛ ሳሙኤል መጽሐፍ 10 አካባቢ ይመስለኛል ነገስታት ለጦርነት በሚወጡበት ጊዜ ዳዊት ግን በቤቱ ነበር የሚል ቃል አለ። ጂሰስ ክራይስት ለጦርነት የሚወጣበት የእስራኤልን ዕጣ ፈንታ የሚወሰንበት ሲዝን ላይ ሰውየው አይ እኔ ዛሬ ቤቴ ነው ይሻለኛል። ያ ጦርነት የእስራኤልን ዕጣ ፈንታ ይወስናል። ብንረዳም ባንረዳም የእኛ እንቅስቃሴ የኢትዮጵያ ኤርትራያን ኮሚኒቲ፣ ሀበሻ ኮሚኒቲ በዚህ ኤምዲቪ ኤሪያ የምትሉትን የሚቀጥለውን ህይወት እንቅስቃሴና ውሳኔ ምናምን አጠቃላይ ፍጻሜ ይወስናል። ቸርች እሱ ነው አላማው። እኛ ከሰነፍን ማን ይደርስላችኋል? እኛ ከደከም፣ እኛ ከተዘናጋን ማን? ምክንያቱም እግዚአብሔር በሰው እያለፈ ነው የሚሰራው። መልአክ እንኳን ተገልጦ ካን ኢማጂን መልአክ መጣና ጴጥሮስ የሚባል ሰው አለ ሂዱ ወደ እነሱ ወደ ጴጥሮስ መጣና እኔ አልነግራቸውም ወንጌልን፣ እኔ አልፈታቸውም፣ አንተ ለምትሄደው ተዘጋጅ እንዳለው ቤተ ክርስቲያን የእግዚአብሔር ተቋም ነች፣ የእግዚአብሔር መልእክተኛ ነች። በእኛ ውስጥ ነው የሚያልፈው። ስለዚህ ስንዘናጋ ሳናውቀው ሳንረዳው ጌታን እያዘገየ ነው፣ ሀሳቡን እያዘገየ ነው እኛ ስንዘናጋ ማለት ነው። ፕሊዝ ጋይስ እግዚአብሔር ምስክሬ ነው። በህይወት የሚያስፈልጋችሁን ነገር ሁሉ እግዚአብሔር ይሰጣችኋል። ጌታ ምስክሬ I have seen it በህይወቴ ፎከስ ከተልእኮ ጋር እንዲሆን እንግዲህ ፓስተር ሌላ ጊዜ ስመጣ ፕሊዝ 3 ሰዓት ፈልጋለሁ የእውነት በቃ ፕሊዝ ማለት አስባችሁበት ከ1 ወር ከ2 ወር በፊት ተነጋግረን እንገናኝ፣ 1 ሰዓቱን እንጸልይበታል ምናምን እያደረግን እንድንሄድ ማለት ነው። እና ለውጥ አምጪ አካላት ሊኖራቸው የሚገባ ስብዕና የሚል ሀሳብ ላካፍላችሁ። ለውጥ የሚያመጡ አካላት ሊኖራቸው የሚገባ ስብዕና ብዙ ነው። 2 ነው ፒክ አድርጌ ዛሬ ማካፍላችሁ 2 በጣም ታላላቅ ስብዕናዎችን እና ፈጠን ብለን ምሳሌ መጽሐፍ ምዕራፍ 31ን እናየዋለን። እግዚአብሔር ዛሬ ትውልድ ያስነሳል። አሜን ናችሁ ወይ? ሌላም ጊዜ እንደዚህ ነው፣ ትንሽ ጸጥ ማለት አለ ነው። እሑድ ጉባኤው ሲበዛ ነው። ኦኬ እግዚአብሔር ትውልድ ያስነሳል፣ ምንም ጥያቄ የለውም። ምሳሌ 31 በአላችሁ የባይብል ስተዲ ምናልባት ካላነሳችሁት እንድታነሱት ሪከመንድ አደርጋችኋለሁ። 31 ብቻው ማለት ነው እና ጥልቅ መለኮት ሀሳብን ያስቀመጠበት አንደኛው ክፍል ስለሆነ እና ፈጠን ብዬ ለማንበብ ልሞክር። ሙሉውን አላነበውም፣ እስከ 9 ላድርገውና ከ10 በኋላ ያለውን እናንተ አንብቡት። ብዙ የምሽከረከርበት ሀሳብ 14 እና 15 ነው የሚሆነው፣ ግን የግድ ማንሳት ይኖርብኛል። እንደዚህ ይላል የእግዚአብሔር ቃል። ንጉሥ ልሙኤልን እናቱ ያስተማረችው ቃል ይህ ነው። ልሙኤል እንደምታውቁት ልሙኤል ሰለሞን ነው። እንግዲህ ሰለሞን 5 ስሞች አሉት። ከ5ቱ ስሞቹ አንደኛው ነው ልሙኤል እና ስለ ሰለሞን የመጣ ቃል ነው። እናቱ ነች ይህንን ቃል፣ ይህንን ምክር፣ ይህንን እውቀት የምትሰጠው። ከሱ ቀድማ ህይወትን ያየችው ቤተክርስቲያን እንደማለት ነው። እሺ ልጄ ሆይ፣ የማህፀኔ ልጅ ሆይ፣ የስዕለቴ ልጅ ሆይ፣ ጉልበትህን በሴት አትጨርስ። ጉልበትህን በሴት አትጨርስ። ብርታትህንም ነገስታትን ለሚያጠፉ አታውለው። ብርታት አለ፣ ነገስታትን ለሚያጠፉ አካላት ግን አታውለው። ልሙኤል ሆይ ነገስታት ይህንን ማድረግ የለባቸውም። ነገስታት የወይን ጠጅ ሊጠጡ፣ ገዢዎችም የሚያሰክር መጠጥ ሊያስጎመጃቸው አይገባም። አለዚያ ጠጥተው የሕጉን ድንጋጌ ይረሳሉ፣ የተጨቆኑትንም ሁሉ መብት ይገፋሉ። ለሚጠፉት የሚያሰክር መጠጥ፣ በስቃይ ላሉትም የወይን ጠጅ ስጧቸው። አዲሱ መደበኛ ነው ማነበው፣ ምናልባት ግራ እንትን ካላችሁ። ጠጥተው ድህነታቸውን ይርሱ፣ ችግራቸውንም ከእንግዲህ አያስቡ። ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ግን ተሟገት። ኢንስተድ ኦፍ እዛኛው ያልተገባ ነገርን ከማሰብና ከማድረግ አንተ ግን ለራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት። ተናገር፣
በቅንነትም ፍረድ፣ የምስኪኖችንና የድሆችን መብት አስከብር። ከዛ አዲስ ሀሳብ ታመጣለች ወይም አዲስ መልእክት ይዝና ጸባይ መልካምን ሴት ማን ያገኛታል? ከቀይ ዕንቁ እጅግ ትበልጣለች። ባሏ ሙሉ በሙሉ ይተማመንባታል፣ የሚጎድልበትም ነገር አይኖርም። በሕይወት ዘመኗ ሁሉ መልካምን ታደርግለታለች እንጂ አትጎዳውም። የበግ ጸጉርና የተልባ እግር መርጣ ስራ በሚወዱ እጆቿ ትፈትላቸዋለች። እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች። ገና ሳይነጋ ትነሳለች፣ ለቤተሰቧ ምግብ ለሴት አገልጋዮቿም ድርሻቸውን ትሰጣለች እያለ ይቀጥላል። ቤቶቻችሁ ቀጣዩን ሀሳብ ወይም ደግሞ ቃል አንብቡት። ቅድም እንደተናገርኩት የሰጠሁት ርዕስ የተለያየ ርዕስ መስጠት ትችላላችሁ እናንተ ከቃሉንም ከሰማችሁት በኋላ ለውጥ አምጪ አካላት ሊኖራቸው የሚገባ ስብዕና እለዋለሁ። ሸሚዝ ላድርግ ይሞቃል፣ ፍቀዱልኝ። እሺ እሺ በጸሎትም ስናመልክም ብዙ አይነት ድምጾች፣ ብዙ አይነት አምላካዊ ሀሳቦች መቼም በእኛ ውስጥ እየፈሰሱ ነበረ አይደል? ይሄ ግልጥ ነው። በነገራችሁ ላይ አምላክ ካለ ማውራቱ ግድ ነው። ግዑዝ አምላክ አናመልክም። ፕሊዝ ይሄ በአንድ በኩል እያመለኩት፣ በአንድ በኩል ጆሮዬ ልቤ ሊሰማው መዘጋጀት አለበት። እያመለኩት ነው፣ መስዋዕቱን እየሰጠሁት ነው ስለሚገባው። ይህ የሚመለከው አካል ወይም አምላክ ሁል ጊዜ የሚናገር የሚያወራ አምላክ እንደሆነ በመረዳት at the same time ልቤንና ጆሮዬን ለድምፁ ማዘጋጀት ብዬ አስባለሁ። by the way የዓለምን የቤተክርስቲያንን ታሪክ የሚቀይሩ ነገሮች ሁሉ የሚወጡት በዚህ ሰዓት አምላካዊ ድምፅ በነፍሳችን በኩል ይፈሳል፣ ይወጣል። የኛ መረዳት፣ የኛ ለማስተዋል፣ የኛ ለማዘጋጀት ነው እግዚአብሔር እየተናገረ እንዳልሆነ የምናስበው ወይም ደግሞ የሆነ ሰዓት እግዚአብሔር በሆነ በኩል ይናገረናል ብለን ስለምናስብ ነው የምንተላለፈው። by the way sometimes honestly ነገሮችን በምናይበት ጊዜ እኮ አንዳንድ ጉዳዮች የማይገቡን ለዛ ነው። አንዳንዴ ጌታ ሆይ እንደዚህ አደርጋለሁ እኮ አንተ የት ነበርክ? አትናገርም፣ አትሰራም፣ እንደዚህ አታደርግም ነው የምንለው። እያደረገው ነበረ፣ እያወራን ነበረ። ቅድምም እንደተናገርነው ላይክ ያቺ ሴት መረዳቷ የጠለቀ ነው። ጌታ ነው እሱ አለች ነው። ጌታ ነው ኢየሱስ፣ እሱ ጌታ ነው። ስለዚህ መንካት አለብኝ፣ ነክቼው አሁን ላለብኝ ነገር መልስ ማግኘት አለብኝ። ብዙ ክራውድ ግን ነበረ ያንን መረዳት ወይም ያንን ሬቨሌሽን አላገኙም ነው። ያቺ ሴት በሬቨሌሽን በመረዳት እሱ ማን መሆኑን በማወቅ አገኘችው፣ ነካቸው፣ አወራችው፣ የሚያስፈልጋትን ነገር ወሰደች። በሌላ ቋንቋ ለካ ሰዎቹ በእምነትና በመረዳት ቢነኩት ኖሮ ብዙ ሊቀበሉት ነገር ማለት ሊቀበሉት የሚያስችል ነገር ለካ ነበረ ማለት ነው። አሁን አድልቶ አይደለም። ኖ ለሱ አድልቶ ለእኔ ጌታ ሆይ ለሱ ኖ ሙሉ ጌታ ዋክ ያደርጋል አለ። አሁን እዚህ አለ ጋድ አለ። በመረዳታችን ልክ ነው ግን እሱ ራሱን የሚገልጠው። ጨፈንኩ አይኔን እዚህ ጋር ምንም አይነት እንቅስቃሴ ብታደርጉ አላያችሁ። እኔ ያኔቼ ስላልከፈትኩ እንጂ እናንተስ የሆነ ነገር ስለማታሳዩ አይደለም ነው። መክፈት ነው ያለብን። ስከፍተው የምታደርጉትን ነገር በሙሉ አየዋለሁ። ልክ እንደዚህ መረዳት የሚባል ነገር ኢንሳይት መገለጥ የሚባል ነገር ስንገባ እግዚአብሔር ምን እያደረገ እንደሆነ እንረዳለን ማለት ነው። ብዙ ነበሩ። ማንም ከአምላክ ከጌታ የሚያስፈልገው ነገር ሊቀበል አልቻለም። በሌላ ቋንቋ ባለመረዳት ነበር ሲመላለሱ የነበሩት። ያቺ ሴት እንደ ቀላል የምናነበው ማለት ነው። ያቺ ሴት ደግሞ እንነክታ ደግሞ ደረቀና ነው የምንለው። ፖዝ እንቁም። ምን ታሪክ አይደለም። ለምንድን ነው ታሪክ የማወራው? የእሷ እየደረቀ የእኔ ለምን ይፈሳል? ሄሎ ሃይማኖት የሚባሉ ነገሮች ስንገባ እንደዛ ነው የምንሆን። ተራኪ ነው የምንሆን። ዳዊት ዳዊት አለፈ የነሱ ዘመን ጋይስ
አለፈ። ዳዊት በዘመኑ ነው የሚለው። በእኔ ዘመንስ ጋድ የት አለ? ምን ያደርጋል? ያንን ማወቅ አለብን። ታሪክ ሲሆን ሃይማኖት በጣም አሰልቺ ይሆናል። በጣም አሰልቺ የሚሆነው። ስለዚህ ወደ መረዳት ብልጥግና እንድንመጣ ያስፈልጋል ማለት ነው። ልፍጠን እንግዲህ ምዕራፍ 31 ከቁጥር 1 ጀምሮ እያነበብኩ አነሳው ነበረ። እናት አለች፣ አስቀድማ ሕይወትን ያየች የኖረችበት ናች ሴት። ልጅ አላት። ይህ ልጅ ደግሞ ንጉሥ ነው እንደምታውቁት፣ ሰለሞን። ለንጉሱ ለሰለሞን በሚቀጥለው የሕይወት ዘመኑ ለንጉሥ የሚገባውን ነገር እንዲያደርግ እናታዊ ምክር፣ ቤተ ክርስቲያናዊ ምክር፣ መጽሐፍ ቅዱሳዊ ምክር፣ አምላካዊ ምክር እየሰጣችሁ ነው። ልጄ ሆይ በሚል በነገራችሁ ላይ የምትሰሙት ነገር የእናንተን ማንነት የማሳየት ኃይል አለ። ሰው የሚሰማውን ነገር በማየት እሱ ማን እንደሆነ ማወቅ እንችላለን። የከበረ ነገር የሚነገራቸው፣ የከበረ ነገር የሚያዩ የሚሰሙ ሰዎች የከበሩ ሰዎች ናቸው። የከበረ ነገር ለማድረግ የተዘጋጁ ሰዎች ናቸው። ሊስን ቱ ሚ ፕሊዝ ጋይስ። ኢንቫይሮንመንቱን ተመልክታችሁ የሚታየውን ቴሌቪዥን ውስጥ የሚወጣውን ነገር፣ እዛ የሚሰማው ነገር በማየት እዛ ሰርከምስታንስ ውስጥ ያሉ ሰዎች እነማን እንደሆኑ ማወቅ ይቻላል። ነገም እነዛ ሰዎች የት እንደሚደርሱ ማወቅ ይቻላል። በቀላሉ ነብይ ሳንሆን ማለት ነው። ከሚነገረው እውቀት ከሚነገረው ቃል ጀርባ የሰዎቹ ማንነትና ሰዎቹ የሚደርሱበት ደረጃ ይታወቃል። አሁን ይህ ቃል፣ ይህ የከበረ ሀሳብ እየወረደ ያለው ንጉሥ ለሆነ አካል ነው። ንግስናም ይጠብቀዋል፣ ብዙ ኃላፊነት ይጠብቀዋል። ለዛ ሰው የሚመጥን ቃል ነው እየወረደለት ያለው። ይሄንን ቃል ንጉሥ ከሆነ ውጪ ልታገኙት አትችሉም። ምን ማለት ነው? ንግስና የሚባል ወይም ኃላፊነት የሚባል ትልቅ ሚሽን ያልተሰጠው አካል እንደዚህ አይነት የከበረ ሀሳብ ሊመጣለት አይችልም፣ ስለማይጠቅመው። አንደኛ ሰውየው ንጉሥ አይደለም፣ ኃላፊነት አልተሰጠውም። ስላልተሰጠው ያ የከበረ ሀሳብ ወደ እሱ አይመጣም። ምክንያቱም ቢመጣ እንደሚያባክነው ግልጽ ነው። ለምሳሌ የከበረ የእግዚአብሔር ሀሳብና እውቀት የሆነ ቦታ ሄዳችሁ ልታካፍሉት አትችሉም። ልክ መጽሐፍ ቅዱስ ዕንቁዎቻችሁን አይደል በእሪያ መካከል አትጣሉት እንደሚል ቢጫወቱ ያቀሉታል። ቃሉ ዕንቁ ነው፣ የከበረ ነው። ስብዕናቸው ግን የእሪያ ማለት ተመልሶ ጭቃ የመሆን ባህሪ ስላላቸው አታባክኑት፣ እንዲያውም ፕሊዝ ምረጡ አይነት ነገር የሚል አምላካዊ ምክር አለ። እንደምታውቁት ስክሪፕቸር ዕንቁዎቻችሁን በእሪያ መካከል አትጣሉት። ሊስን በባለፉት ዘመን የሰማችኋቸው የተካፈላችኋቸው እውቀቶች በሙሉ የእናንተን ማንነት የማሳየት ኃይል አላቸው። ነጋችሁንም የማሳየት ኃይል አላቸው። የከበረ ነገር ብዙ ጊዜ ወደ እናንተ የሚመጣ ከሆነ እናንተ ራሳችሁ የከበራችሁ ናችሁ። ነገም የከበረ ኃላፊነት ይጠብቃችኋል ማለት እንደሆነ እወቁ ፕሊዝ። ከፍ ያሉ ሀሳቦች ሲመጡ እናንተ ላይ ኃላፊነት አለ፣ ንግስና አለ፣ ትልቅ ኃላፊነት አለባችሁ። ያ ስለሆነ ነው የከበረ ሀሳብ ወደ እናንተ እየመጣ ቲቪውን ይበል ቸርች፣ ቅድም እንዳነሳሁት ቸርች ነው ተቋሙ። የሚነገረውን ነገር ግን በማየት የቸርቹ ሰዎች እነማን እንደሆኑ፣ እነዚህ ሰዎች ነገ ምን እንደሚጠብቃቸው መለየት ብዙ አዳጋች አለ። ትምህርት ሲበዛ ካጋጠማችሁ በአንድም በሌላ እናንተ ላይ ትልቅ ኃላፊነት እንዳለ ማሳያ። የሚመጣው ትምህርት የእናንተን ማንነት ማሳያ ነው። ነገ ምን እንደሚጠብቃችሁ ማሳያ። ጋይስ አንዳንድ
የህይወት ከፍታ እና ለውጥ የከበረ ማንነት በፍላጎት ብቻም የሚመጣ አይደለም። የሚያስፈልገውን የሚጠቅመውን ነገር በመስማትም ጭምር እንጂ ስለፈለኩት የለውጡ ሰው ልሆን አልችልም። ኦፍ ኮርስ መፈለግ የራሱን ዲግሪ እንኳን ቢኖረው ከፍላጎት ባለፈ ወደዛ ስብዕናና ወደዛ የከበረ ማንነት ሊያመጣኝ የሚችለውን እውቀት ደጋግሜ መካፈል መቻል አለብኝ። ያ የሚወረወርልኝ ያ ወደ ነፍሴ የሚመጣው የከበረ እውቀት ነው በሚቀጥለው ዘመን ያንን ትልቅ ስብዕና እየገነባ ይዞ የሚሄደው። የባለፈው የህይወት ታሪኮቻችን የአብዛኛው በቸርች ውስጥ ያሉ ሰዎች እንደምታውቁት የእግዚአብሔር ቃል የከበረው ሀሳብ ደጋግሞ ወደ እነሱ ከመጣ በኋላ they became different person። በፊት የጨለማ ልጆች የነበሩ የጨለማ ፍሬ የሚገለጥባቸው የነበሩ ሰዎች አሁን በሌላ ስብዕና እንዲገለጡ ያደረጋቸው ወደ እነሱ የሚመጣው የእግዚአብሔራዊ ሀሳብ እግዚአብሔራዊ እውቀት ነው። በትላንትናና በዛሬ መካከል በእኛ ህይወት ልዩነት ያመጣው እኮ እሱ ነው፣ ሌላ አይደለም። ይሄ ስክሪፕቸር ቅዱስ መንፈስ ያለበት አይደል? ሕያው ቃል የከበረ ቃል ዘወትር ወደኛ ስለሚመጣ ይህ ቃል የከበረን ስብዕና በእኛ ማምጣት ቻለ። ባይ ዘ ወይ የጨለማው ዓለም ታውቃላችሁ፣ ብዙ ጊዜ በቤተክርስቲያን ላይ ይህ የከበረው ሀሳብ በስፋት እንዳይነገር በትምህርት መልክ እንዳይመጣ የማድረግ ስራ ነው የሚሰራው። ያንን ከመታው ሰው ወይም ጄኔሬሽን እንደማይወጣ ያውቃል። ስለዚህ በተቻለው አቅም የእግዚአብሔር ቃል በቤተክርስቲያን ላይ እንዳይነገር ትምህርት እንዳይመጣ የማድረግ ስራ ይሰራል እና ስትጸልዩ ብዙ ጊዜ ይህን መንፈስ እያያችሁ ገስጹት። ትምህርት የእግዚአብሔር ቃል የእግዚአብሔር እውቀት እንዳይመጣ የምታደርግ የጨለማው መንፈስ እያላችሁ ምቱት። አብዛኛው ወይም ትልቁ የጨለማ ዓለም የሚንቀሳቀሰው ያንን በማድረግ ነው። አንደኛ ሳሙኤል መጽሐፍ 13-14 መጽሐፍ ስለምታነቡ እናንተ በእስራኤል ምድር ይላል አይደል ብረት ቀጥቃጭ እንዳይኖር አደረገ ይላል። የፊሊስጤም የጦር መሪዎች ናቸው። ወደ እስራኤል መጡና ምን አሉ? ከዚህ ጊዜ በኋላ በእስራኤል ምድር ብረት የሚቀጠቅጥ አንድም ቀጥቃጭ እንዳይኖር አደረጉ ይላል። እየተናገረ ያለው ብረት የሚቀጠቅጥ አካል ከሌለ ሰይፍ የሚይዝ ህዝብ አይኖርም። ሰይፍ የእግዚአብሔር ቃል አይደል? ስለዚህ ምን አደረገ? መጀመሪያ ብረት የሚቀጠቅጡትን አካላቶች በሙሉ አጠፋቸው። መጽሐፍ ሲነግረን ከንጉሱ ሳኦልና ከዮናታን በስተቀር በእስራኤል ህዝብ መካከል ሰይፍ የታጠቀ ሰው አልነበረም ይላል። ስለዚህ ወደ ውጊያ ሲወጡ ያለ ሰይፍ ነበር የሚወጡት ማለት ነው። አሸናፊ ይሆናሉ ማለት ነው። ስለዚህ ጋይስ ይሄ ወጣት ቲም የሚባለው የነገ ቸርች ተረካቢ የነገ ሀገር ተረካቢ የከበረ ሀሳብ የከበረ እውቀት ለመካፈል ዝግጁ ከሆነ ወደዛ ወደሚፈለገው ስብዕናና ማንነት የማይመጣበት ምንም ምክንያት የለም። ለመፍጠን እሞክራለሁ። በመፍጠን የእግዚአብሔር ቃል እንደማይነገር በአቅም ማለት ነው። ልጄ ሆይ ትለዋለች፣ የማህፀን ልጄ ሆይ፣ የስዕለት ልጄ ሆይ፣ ጉልበትህን በሴት አትጨርስ፣ ብርታትህንም ነገስታትን ለሚያጠፉ አታውል። በዚህ ኮንቴክስት እየለየን ነው የምናወራው። በዚህ ኮንቴክስት ከተቃራኒ ጾታ ንጽጽር በማድረግ ስለ ሜሬጅ እያስተማረችው ፕሊዝ የተቀደሰን ጋብቻ እንጂ አንተ መናፈቅ ያለብህ እርኩሰትን አይደለም። መናፈቅ ወይም ለርኩሰት አይደለም ራስን መስጠት ያለብህ። ለዛ ራስን አሳልፈ የምትሰጥ ከሆነ ይህ ራስን አሳልፈ የምትሰጠው ነገር የነገስታትን ኃይልና ብርታት የማጥፋት ኃይል አለው እያለችው አስተካክል ልሞክር። በእሷ ኮንቴክስት ለጋብቻ እያዘጋጀችው ነው። ንጉስ ነው፣ የእግዚአብሔር ልጅ ነው፣ ቸርች ነው ብላችሁ አስቡልኝ። ከቸርች በላይ ከእግዚአብሔር ልጆች በላይ የከበረ አካል አለ እዚህ ምድር ላይ? የለም እኮ ቅዱሳን። ፍጥረትን እንዲያድን ፍጥረትን ወደ ዘላለማዊ መንግስት እንዲገባ ስልጣን ከተሰጠው ህዝብ በላይ የከበረ ማን አለ? ከዚህ ኃላፊነት በላይ ከፍ ያለ ኃላፊነት አለ ወይ? ኖ ፕሊዝ፣ ማንነታችን በደንብ እንረዳ፣ እንወቀው። ሰው ምን እያለችው ነው? በንጽጽር ራስህን ላልተቀ
ለተቀደሰ ጋብቻ ወይም ሌላው አካል ለንግስና ያልተጠራው አካል ራሱን አሳልፎ እንደሚሰጠው እንደዛ የምታደርግ ከሆነ ጉልበትህን ትጨርሰዋለህ። ለካ ሰው ራሱን አሳልፎ የሚሰጠው ነገር ጉልበቱን ያሳድስለታል፣ ጉልበቱን ያስጨርስበታል። ያልቃል ጉልበትን። እንኳን ደህና መጣሽ ፕሊዝ። ብርታትህን ነገስታትን ለሚያጠፉ አታውል። ካዋልከው ንግስናህን ታጣዋለህ፣ ግሬስህን ታጣዋለህ። አሳልፈህ የምትሰጥ ከሆነ የምትሰማው ነገር የማትመርጥ ከሆነ የምታየው ነገር የማትመርጥ ከሆነ ምንም እንኳን ፖዚሽን የተሰጠ ኃላፊነት ንግስና እንኳን ቢሆን ይህ አካሄድ ንግስናን የማስጣል ኃይል አለው። ብርታት የሚባለውን ነገር ከውስጥ አውጥቶ የማስጣል ኃይል አለው። ምንም እንኳን አንተ ንጉስ ብትሆን ያለችው የሆኑ የደከሙ ሲዝኖቻችን ዞር ብለን ብንመለከት፣ ግራ የተገባንባቸውን ሲዝኖች ዞር ብለን ብንመለከት አሁንም ካለ በእርግጠኝነት 100% የምነግራችሁ የሰማናቸው ያየናቸው ያልተገቡ ነገሮች አሉ። ሰው እግዚአብሔርን እየሰማ እግዚአብሔርን እያየ ሊደክም ስለማይችል፣ ግራ ሊጋባ ስለማይችል፣ ሊረክስም ስለማይችል በፍጹም አይችልም። በቅዱሱ በእግዚአብሔር ፊት ዘወትር የሚሆን ሰው የህይወትን ቃል የሚካፈል ሰው እንዴት ግራ ሊጋባ ይችላል? እንዴት የህይወት ሚስጥር ሊሰወርበት ይችላል? ኢምፖሲብል። ልክ ወንድማችን ኤልያስ ማይቲ ማን ኦፍ ጋድ ሐሰተኛ ነቢያቶችን በሙሉ ያጠፋ ሰውዬ ከእግዚአብሔር ሐሳብ ወጥቶ የኤልዛቤልን ድምፅ የኤልዛቤልን ሐሳብ መስማት በጀመረ ጊዜ ነው ጌታ ሆይ እኔ መሞት እፈልጋለሁ ያለው ያ ጃይንት ሰው። ጂሰስ ክራይስት በሚጸልይበት ጊዜ ብዙ ለውጥ የሚያመጣው ሰውዬ የእግዚአብሔር ትክክለኛ የክብር መገለጫ የነበረው ሰውዬ አሁን ጸሎት ቀይሮ ምን አደረገ? በኔ በሞት ይሻለኛል። አንዳንድ በእኛ ላይ የሚገለጡ ፍሬዎች እንዲሁ የሚገለጡ አሉ። ድንገት ዱብ ብሎ ምናምን አይደለም። ነው ንጉስ ነህ አለች። ንጉስ ነህ፣ ትልቅ ኃላፊነት ነው። ሀገር ልትመራ ልታስተዳድር ነው። ጄኔሬሽን እንደ እግዚአብሔር ሐሳብ እንዲቆም ልታደርግ ነው። ነገር ግን እንደነዛ ንግስናን እንዳልተገባቸው ሰዎች ራስህን ላልተቀደሰ ነገር የምታጋልጥ ከሆነ ጉልበትህን ታጣዋለህ፣ ንግስናህንም ታጣዋለህ። ጉልበት፣ ሞገስ፣ ጥበብ ኃይል መቼ ይታጣል? ያልተገባ ነገር ሲታይና ሲሰማ ይታጣል። ያኔ ይታጣል። እንቶ ፈንቶ በሚታይበት ጊዜ ይታጣል። እንቶ ፈንቶ ለቤተ ክርስቲያን ለእግዚአብሔር ልጆች የተገባ ስላልሆነ እኩል ከጌታ ጋር ዋቅ እያደረግን እንደ ቤተ ክርስቲያን እሱ ራስ እኛ አካል እንደሆን ነው እየሰማ ነው አብረን እያቀድን እንድንፈስ ነው እንጂ የሚያስፈልገው እንቶ ፈንቶ እንድንሰማ እናጣዋለን። ንግስናን እናጣዋለን። ግሬስ እናጣለን። ሪሊ እናጣለን። ለሌላ ሰው የመቆም የመዳን የመበርታት ምክንያት ልንሆን የተመረጥን የተገባን ሰዎች እኛ ራሳችን ብርታት የሌለን እውቀት የሌለን ማስተዋል የሌለን ሰዎች ሆነን ልንገኝ የምንችልበት እድል ስለሚኖር እናት ነኝ የተሻለና የሚጠቅም ነገር ነው የምመክር እያለችው ጉልበትህን አትስጥ ፕሊዝ። ንግስናን ብርታትን ታጣዋለህ። ነገስታት ይህንን ማድረግ የሌለባቸው እንዳትረሱ። በተቻለና አቅም ኮንቴክስት እያየን ነው የምንሄደው። እዚህ ውስጥ ምናልባት የሚጠጣ ሰው ላይኖር ይችላል። ሰው ቤት ሌላ የሚጠጣ ነገር ግን ልንጠጣ እንችላለን። ሁለት ንጽጽር እያሳየች ነው። አንደኛው ከተቃራኒ ጾታ ጋር ነው። ሁለተኛው መጠጥ ከሚባል ነገር ጋር ነው ንጽጽር የምትሰጥ። ይሄም ለንግስና የሚገባ አይደለም። እዚህ ጋር ቁሰት አለ፣ እዚህ ጋር መጠጥ የሚባል ነገር አይገባም።
ቁጥር 4 አይታችሁታል ቃሉ ምን እንደሚለው? ነገስታት ይህንን ማድረግ የለባቸውም ነው የምትለው። ማለት ለእነሱ ለሌላው የተገባ ሊሆን ይችላል፣ ኃላፊነት ስለሌለበት ነው። አልተሰጠውም ኃላፊነት፣ ፖዚሽን እሱ ጋር አላደረም። ስለዚህ ይህንን አድርግ አታድርግ አትለውም፣ አይጠበቅበትም። ቤተ ክርስቲያን ላይ የእግዚአብሔር አካል ላይ ግን ይሄ ይጠበቅበታል። ማስት ነው፣ ማስት ነው። ኃላፊነቱም ትልቅ ስለሆነ ነገስታት ይህንን ማድረግ የለባቸው። ፖዚሽን ትልቅ ነው ያለችው። እናንተ ሆይ እናንተ ታላቅ የእግዚአብሔር ሰዎች፣ ኧረ በመድኃኒዓለም ፖዚሽናችሁ በጣም ታላቅ፣ የእውነት በጣም ታላቅ ነው። ፕሊዝ ይህንን ሚስ እንዳታደርጉ። ቅድም እንዳነሳሁት በአንዳንድ የበር መዘጋት መከፈት ጉዳይ ላይ ነፍሳችን ማለት እዛ ውስጥ የምታደርግ ከሆነ ፖዚሽን የሚባል ነገር አልገባንም፣ አልተረዳንም ማለት ነው። ቅድም እንዳነሳሁት አንድ ልጁን አሳልፎ የሰጠ ሌላው ነገር እንደሚል መረዳት መቻል አለብን። አባት ከሆነ እግዚአብሔር አሁን አይደል ይሄ የአባትና የልጅ ህብረት ውስጥ ከገባ አባት ለልጅ የሚያስፈልገውን ነገር እያቀደ በሰዓቱ እንደሚያቀርብ እርግጠኛ ሆነን። እኔ 2 ልጆች አሉኝ። በጣም የሚገርማችሁ ገና ህጻናት ናቸው። የሆነ ዝም ብዬ እንደ ሰውኛ የዛሬ 20 ዓመት ምናምን የሚያስፈልጋቸው ነገር አቅርባለሁ። አሁን እነሱ ምንም አይገባቸው። ለምንድን ነው ወደዚህ ሌብል የማንመጣው? እርግጠኞች ለምን አንሆን? አባት አለን፣ አምላክ አለን፣ ስለኛ የሚያስብ አለ። እኛ ደግሞ እሱ ወደሚያስበው እንምጣለት። ነገስታት ይህንን ሊያደርጉ አይገባቸውም እንደምትለው ፖዚሽን ላይ በመሆን ለፖዚሽኑ የሚመጥነው ነገር እየሰማና እያቀድን ወደ መሄድ ጽድቅና መንግስቱን ጥቅስ አይደለም ወገኖች፣ ወይ ህይወት ነው መሆን ያለበት። ነፍስ ላይ ይታተም የሚገባ እውነት፣ ነፍስ ላይ ቁጭ የሚል ጥቅስ አይደለም፣ ንግግር አይደለም። ባይተወይ ብዙዎችን ጥቅስ በልቷቸዋል። ጥቅስ ይጠቅሳሉ፣ ይለጥፋሉ። ኑሮ ግን አልሆነ፣ ነፍስ ላይ አልታተመም። ስለዚህ ምን አይልም፣ አይጠቅማቸውም፣ አይጠቅማቸውም፣ አይጠቅማቸውም። ጥቅስ መቆንጠር ስለማይጠቅም በትክክል ነፍስ ላይ ከታተመና የህይወት ስርዓት ከሆነ ቃሉ ህያው ስለሆነ ቃሉ ሊፈጸም ግድ ነው። መንግስቱን እፈልጋለሁ፣ ጽድቁን እፈልጋለሁ፣ ሌላው ነገር ይከተለኛል። ኢትስ ማስት። ስለዚህ ነገስታት ይህን ሊያደርጉ አይገባቸውም። ማለት ከዚህ በኋላ በተሻላችሁ አቅም እያንዳንዱ ኮንቨርሴሽን፣ እያንዳንዱ ውሎ፣ እያንዳንዱ እቅድን እንደ ንጉስ ልጅ እንድታቅዱት እግዚአብሔር ስለሚፈልግ ይህንን ቃል እግዚአብሔር ስለ እናንተ ሲሰጠኝ የታቀደላችሁ ነገር እንዳለ እሱ ስላወቀ ማለት ነው። ምልልሳችን እንደ ንጉስ ልጆች ቤተ ክርስቲያን እንደሚረከቡ እንደሚያስረክቡ የእግዚአብሔርን መንግስት በዚህ ምድር ላይ እንደሚገልጡ ፍጥረትን እንደሚያሳርፉ ሰዎች እመርጣለሁ። ስለማየው ስለምሰማው እመርጣለሁ። የማልመርጥበት ዘመን ነበር እናንተ፣ ወይም የማትመርጡበት ዘመን ወይም ጊዜ ወይም ዓለም ነበር የፈለጋችሁትን የምታደርጉበት። አሁን እንደዛ አይደለም ነው። አሁን በፍጹም እንደዛ አይደለም ነው። እሺ ልፍጠን። ነገስታት የሆነ ጠጅ ሊጠጡ፣ ገዢዎችም የሚያሰክር መጠጥ ሊያስጎመጃቸው አይገባም። አትጎምጅ። ለምንድን ነው የምትጎበጀው? የሚያጠፋህ ነገር እያላችሁ አትጎምጅ። አለዚያ ጠጥተው የሕጉን ድንጋጌ ይረሳሉ፣ የተጨቆኑትን ሁሉ መብት ይገፋሉ። ቁጥር 6 ቅድም ያነሳሁትን በሙሉ ትደግመዋለች እሷ። ምን በማለት ለሚጠፉት የሚያሰክር መጠጥ በስቃይም ላሉት የወይን ጠጅ ስጧቸው። አያችሁ፣ ያ ነገር የሚገባቸው ሰዎች አሉ። ለእነሱ ይሄ ይሆናል፣ ለንጉስ ልጅ ግን ይሄ አይሆንም ነው። የሚሆንላቸው አሉ። ባይዘወይ የሚያዩት የሚሰሙት የሚሆንላቸው ሰዎች አሉ። ለምሳሌ መጠጥ ለማን ይገባል? ተስፋ ለቆረጠ ሰው፣ በስቃይ ውስጥ ላለ ሰው፣ ነገ ለጨለመበት ሰው መጠጥ ይጠጣና ይረሳዋል፣ ለእሱ ይሆነዋል። ልክ እንደዚህ አሁንም እንደ ኮንቴክስት ምዘዙልኝ ብያለሁ። ሴክሹዋል ኢሞራሊቲ ይህን
ከመጠጥ ጋር ብቻ አታያይዙት። አሁን ከህልም አንጻር ምንድን ነው ቤተክርስቲያን የምታልመው? አሁን ህልሜ ምንድን ነው? ማሰው ማቀደው ምንድን ነው? ለምንድን ነው እዚህ ያላችሁበት ኤሪያ ላይ ወጣችሁ ብዙ ወጣቶችን አፍሳችሁ ማታመጡት? ህልማችሁ ምንድን ነው? ባይተወይ ካላደረጋችሁት ሳታውቁት ሌላ ህልም አላችሁ። አም ሶሪ በቃ ምንም ልረዳችሁ አልችልም። ሌላ ህልም አላችሁ ሳታውቁት፣ ለሌላ ህዝብ የተሰጠ ህልም እናንተ እያለማችሁ። ዋይ ተሐድሶ ማምጣት ለምን አቃታችሁ? ሌላ ህልም አላችሁ። የእግዚአብሔር ህልም የላችሁም ማለት ሊሆን ስለሚችል ስትደዋወሉ ስታቅሩ የምታወሩት ነገር ምንድን ነው? ስለሌላ ነገር ማለት ስለ ቤተሰብ ወይም ደግሞ አናውራ እኮ አይደለም እኮ አይደለም፣ እንደዛ አይደለም። የሚያዘነብለው ግን ምንድን ነው? የምናውቀው ምንድን ነው? ይህንን ጄኔሬሽን ሲመለከት መለኮት ህዝብ እየተመለከተ ስለሆነ ህዝብ ማን ነው? ይሄኛውን ህዝብ ደግሞ የሚያድንልኝ በቀደሙት አባቶችና እናቶች ያዳንኩት ህዝብ አለ። አሁንስ እያለ ስለሆነ ከሱ ድምፅ ጋር እኩል መፍሰስ ስለሚጠበቅ ይገርምሃል፣ ለነዛ የተገባቸዋል። መጠጥ ለማን ይገባልማ አብሎ ጠየቃት። በስቃይ ውስጥ ላሉ ለሚጠፉ ለነሱ ይገባቸዋል። አሁንም ልፍጠን። ቁጥር 8 አንተ ግን ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት፣ ተናገር፣ በቅንነት ፍረድ፣ የምስኪኖችንና የድሆችን መብት አስከብር። አንተ ግን ፖዚሽን ስለቀየርክ በብዙ ስቃይ ችግር ውስጥ ያሉ አሉ፣ ያልዳኑ አሉ፣ ድነውም እርዳታ የሚያስፈልጋቸው አሉ። እሱን እያሰላሰልክ ማንን ልርዳ፣ ማንን ላግዝ፣ ማንን ላድን፣ ማንን ላቁም፣ ማንን ልቀይር በሚለው የንጉሥ አስተሳሰብ ውስጥ ተጠመድልኝ። አንተ ግን እንደዛ ሁንልኝ። ለንጉሥ የሚገባው እሱ ስለሆነ ስታስብ እሱን አስብ። ከጠዋት ስትነቃ እንደዛ እያሰብክ ንቃ። ማን አለ እኔ ባለሁበት ክልል ሊድን የሚገባው ሊታገዝ የሚገባው በል። ንጉሥ ልጅ ስለሆነ ቤተ ክርስቲያን ስለሆነ ያኛውን የወደቀውን የተቸገረውን ካንተ ውጪ የሚፈታው የሚያድነው እንቆቅልሹን የሚፈታለት ማንም ስለሌለ ማለት ነው። ኦ ጂሰስ ክራይስት። አንተ ግን ስለ ራሳቸው መናገር የማይችሉ አሉ ነው። በነገራችሁ ላይ የሉም። እንደ ቤተሰቦቻችን አሉ እኮ ጋይስ። ትምህርት ቤት ላይ ድንገትም ስትወጡ አሉ ብዙ ዋርስ ላይፍ እያሉ ያሉ። አንተ ግን በዛ ተጠምደ እነሱን ዴሊቨር ለማድረግ ተንቀሳቀስ። ለንጉሥ ልጅ ለንጉሥ የሚገባው እሱ ነውና። የኔን ነገር ምናምን ነው በጣም ማዝነው እሱ ነው። በቃ የተሸወድ ነው የተመታ ነው እዛ ላይ በየጊዜው የኔን ነገር እንደዚህ አታደርገው፣ ይሄን ነገር ስቴት ኦፍ ማይንድ እንቀይር። የማነበው የምካፈለው የሚሰበክልኝ ቃል የህይወት ቃል ምንድን ነው የሚሰራው? አንተ ግን የንጉሥ ልጅ ሆይ፣ ንጉሥ ሆይ፣ ልሞኤል ባይ ዘ ወይ የቃሉ ትርጉም ይሄ ዲቮትድ ቱ ጋድ ማለት ነው። ለእግዚአብሔር ዲቮት የሆነ ነው የቃሉ ትርጉም። ቸርችን ነው የሚወክለው። ጥላ ዲቮትድ ለማን? ለጋድ 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 ዲቮትድ ለጋድ ግድ የላችሁም። እንደ ያዕቆብ ከ24 ዓመት ከ25 ዓመት በኋላ እንዳትነቁ። ጌታው ይሄ ሁሉ ለፓትርያርክ ነው ሰውየው 25 ዓመት ሲባክን ነው የጨረሰው። ከዛ ሲገባው መረዳት ሲያገኘው የዛን ቀን የያዘው ይላል። ካልባረከኝ አለቅ። ስለ ገንዘብ አይደለም
ብዙ በጎች ብዙ ከብቶች ነበሩት ይላል። ለንጉስ ልጅ ለንጉስ የሚገባውን ነገር ሳያደርግ ነው ግን ያለፈው። ለዚህ ዓለም ባሪያ ሆኖ ነበር ያለፈው። የዚህ ዓለም ነገር እያሳሰበው እያስጨነቀው ነበር ያለፈው። ሲነቃ ነንሴንስ እንደሆነ ገባው። ኔሽን መፈታት ነበረበት በሱ። ኔሽን ፓትሪያርክ ረስቶት እንጂ እሱም ሲታገል የነበረው በኩር ለመሆን፣ የእግዚአብሔር በኩር ለመሆን፣ አዳኝ ለመሆን፣ ለቤተክርስቲያን መተከል ምክንያት ሊሆን ነው። ለብዙዎች መጽናናት እንዲሆን ነው በኩር ይሆን ሲታገል የነበረው። መጀመሪያ ለዛ ነው። ከዛ ነው የተሰው ተወሰደበት ደግሞ ለብኩርና የታገለ ሰውዬ መጀመሪያ፣ ከዛ ለሌላ ነገር ሲታገል እድሜውን ጨረሰ። ክብር 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 ያላችሁት ጌታ በሆነ ጊዜ በኋላ ቀይራችሁ ሌላ ነገር እንዳትሉ ማለት ነው። ያቺ ተች አለች፣ ሁላችንም ያገኘን ያቺ ተች፣ የመጀመሪያ የምትባለው ተች፣ እሷ እስከ መጨረሻው መቀጠል መቻል አለባት። ጠላት ይሄንን ሊወስድብን ወይም ይሄንን ሊሰርቅብን ነው የሚንቀሳቀሰው። ለራሳቸው መናገር ለማይችሉት እባክህ ንጉስ ነህ። የተቀመጠው መንፈስ ይሄ ነው ዓላማ፣ ቃሉ ይሄ ነው ዓላማ፣ ፖዚሽኑ ይሄ ነው ዓላማ አላቸው። የምስኪኖችንና የድሆችን መብት አስከብር። እግዚአብሔር በዚህ ባርክ። አሜን ናችሁ ወይ? በዚህ ይህን ሁሉ ላስቀምጥና አሁን ወደ ርዕሱ ነው የምመጣው። አይገርማችሁ? ወደ ርዕሱ ልመጣ ነው። ለንጉስ የሚገባ ሁለት ስብዕና ልናይ ፈጥናለሁ። ይህንን አውርተው መክረው እኔ አደራችሁን ስለዚህ ቃል እንዳታባክኑት ማለት ነው። 8 ሰዓት ነው። እሺ ቁጥር 10 ላይ ቁጥር 10 ላይ አሁን ስላንተ ነው ያወራው አለችው። ህይወት ደግሞ አንተ ብቻ የምታደርገው አይደለም። አብረው የሚጠመዱት ጓደኛ፣ የትዳር አጋር የሚባሉት ሰዎች ከአንተ ጋር ተደምረው የሚያደርጉት ነው እና ስለ ጓደኛ አመራረጥ፣ ስለ ትዳር አመራረጥ ደግሞ ልንገርህ ያለችው። ሊስን ቱ ሚ። ምንም አይነት የከበረ ስብዕና ቢኖራችሁ ዘ ሴም ታይም አብረዋችሁ የሚጠመዱት ሰዎች የከበረ ስብዕናና የእግዚአብሔር የሆነን ነገር የማይለዩ ከሆኑ አም ሶሪ ዋጋ ያስከፍሏቸዋል። አንተ እንድታደርግ ወይም የሚጠበቅብህን ነገር ነግሬሃለሁ። አት ሴም ታይም ግን አለችው አሁን ከማጋ ደግሞ መጋባት እንዳለብህ ልንገርህ ነው የምትለው። እኔ ዛሬ የፈለግኩት ልሙኤልን እንድታገባ ከሚጠበቀው ሴት ጀርባ ያለውን በጣም ሁለት ወሳኝ ስብዕና ላነሳ የፈለግኩት። ሌላ ጊዜ በሰፊው እናየዋለን። ከልሙኤል ሚስት ጀርባ ልክ በሁላችሁ የምታውቁት ጸባይ መልካም ሴት ማን ያገኛታል የተባለላት ያቺ ሴት ያላት በጣም የከበረ ሁለት ስብዕና ነው የምናየው። እንግዲህ እንደምታውቁት ቁጥር 10 ላይ ጸባይ መልካምን ሴት the virtuous woman ማን ያገኛታል? ከቀይ ዕንቁ እጅግ ትበልጣለች። እሺ ትንሽ ደቂቃ እዚህ ጋር እንሽከርከር። ግድ የላችሁም በህይወት ጉዞዎቻችን እኛን የእግዚአብሔር ልጆችን ሰዎች ልክ እንደዚህ ሴት እቺን ሴት ይህንን ሰው ማን ያገኘዋል የምንባል መሆን አለብን እንጂ ለሃጂ ለመምጫው የምንቀል ሰዎች መሆን የለብን። በነገራችሁ ሳናውቀው ሰዎች ሲያቀሉን ከትዳርም አንጻር የትዳር አጋርም ወይም እጮኛ ወይም ጓደኛም በጣም ሲያቀለን ለእኛ ያልተገባውን ቦታ ማሳየት ምናምን ሲጀምር
የእሱ ድካም ወይም የእሷ ድካም እንዳለ ሆኖ ሳናውቀው ግን ያጣናቸው ስብዕናዎች ሊኖሩ እንደሚችሉ ማሰብ መቻል አለብን። ምክንያቱም ማንም ሰው የከበረን ሰው አያንቋሽም። እኔ እንደዛ ተረድቻለሁ። ማንም በጣም ጠቃሚን የከበረን አካል የመግፋት አልፈልግም የማለት አቅም የለውም። እንዲያውም እችን ሴት የሚያነጻጽራት ከቀይ እንቁ አይደል? በመድኃኔዓለም እንቁን ማን ይንቀዋል? አንድ እንቁ ወይም ትንሽ ግራም ያላትን እንቁ ባገኝ ህይወቴ እንደሚቀየረው አንድን ግለሰብ አንድ አካል ሲያገኝ ልክ እንደዛ ህይወቱ እንደሚቀየር ስለሚገባው ያንን አካል ሊያቀለው አይችልም። በደንብ ሚዛን ጠብቃችሁ ስሙልኝ። የሰዎች ክፍተት ድካም እንዳለ ሆኖ ተረጋግተን ማየት ያለብን በጣም ወሳኝ ነገር በመስሪያ ቤትም ሳይቀበሉ ሲቀሩ አይነት ነገር፣ ቸርችም ላይ በቃ የሆነ የህይወት ጉዞ ላይ ያጣነው ነገር እንዳለ ማሰብ መቻል አለብን። የከበረን አካል ማንም ሰው ሊንቀው አይችልም። የሚበላ ያለውን አካል ማን ይንቃል? የከበረ ስብዕና ያለውን አካል ማንም ሊያቀል አይችልም። መስሪያ ቤት ላይ ለምሳሌ መስሪያ ቤት ላይ ስራችሁን በአግባቡ የምትፈጽሙ ሰዎች ከሆናችሁ መስሪያ ቤቱ ለምኖ ያስቀራችኋል እንጂ ሊያባራችሁ አይችልም። አዎ ምናልባት አንዳንድ በለመድነው ሞዴል ሁልጊዜ እኛ የምንፈልግ ነው ከኔ ጋር ሁን እንጂ እኔን አግባኝ እንጂ አይነት መልካምም ቢሆን ሰዎች ግን ልክ እንደዚች ሴት ማን ያገኛታል እችን ሴት የምንባል መሆን መቻል አለብን። ሰው ራሱን በቀየረ መጠን የሚስበው ነገር አይደል ወደሱ የሚያመጣው ነገር እንደሚጨምር ማለት ነው። ሊናቅ አይችልም። እንቁን ማን ይነቃል? ይስቱም እቺ በጣም ወሳኝ ሚስጥር ነች። የሰዎች ድካም እንዳለም ቢሆን ሰው ራሱን ከለወጠና ካሳደገ ማንም ነው የሚያከብረው። አረ ከሱ ጋር መሆን ፈልጋለሁ፣ ከሷ ጋር መሆን ፈልጋለሁ የምንባል ነው ምን ሆነው። ስለዚህ በሆነ የህይወት ጉዞ ላይ ትንሽ ይሄ በሰዎች ፊት አለመከበርም አለመፈለግም መናቅም መተውም ነገር ካጋጠመን እርግጥ ብለን እንደዚህ እንደሆነ ያደረገኝ ማንነት አለኝ ወይ ብለን መጠየቅ ነው። ትንሽ እናንተም እንኳን ባትሆኑ ተጠቂዎች የተጠቃ ሰው ልታገኙ ስለምትችሉ እንደ ቸርች አገልጋዮች ለምንድን ነው እያለቀሰች ና እኔን አግባ ልትል የሚገባች ሴት? ዋይ ፍቅር ወዳው ጥሩ ነው። ያ የወደደችው አካል እሷን እንዲወድ የሚያደርግ ምን ነገር ደግሞ አላት ወደሚል እሷን የመገንባትም ማንነት መምጣት መቻል አለበት። ፕሊዝ ስሙኝ፣ ይችን ግድ የላችሁ ወደፊትም ሰዎችን ስታማክሩ በጣም ስለሚጠቅማችሁ ወዳሽ አይደል አልፈለገሽም አይደል የሚል እሷን የማከም ብቻ ከምንሰራ at the same time ደግሞ አንቺስ ደግሞ ማነሽ የሚለውን ነገር መስራት መቻል አለብን። እንቁን ማንም ገፍቶ ሊሄድ አይችልም። አምቴሊኝ እንቁን ሊተዋት ይችላል፣ ተመልሶ ሊያስመጣው የሚያስችል ነገር ግን አላት። ጸባየ መልካምን ሴት the virtuous woman ማን ያገኛታል? ከቀይ እንቁ ትበልጣለች። ፕሊዝ ወጣቶች፣ ሌላው ወጣት ሊያስመኛችሁ ከእናንተ ጋር ወዳጅነትና ጓደኝነትን ሊፈጥር የሚያስችል ስብዕና ቢውልድ አፕ ማድረግ አለባችሁ። በጣም ጓጉተው ከዚህ ቲም ጋር ንጽጽር ባልወስድም ሌላ ቸርቾች አሉ፣ እግዚአብሔር የተመሰገነ ይሁን። ግን የሚቋቋም አለ ወጣቶች ቲም እዚህ መጥቶ ጆይን እንዲያደርጉ የሚያስችል ስብዕና ወደ መንፈሳዊ ነገር ስናመጣው የጸሎት ህይወት፣ የቃል ህይወት፣ የእግዚአብሔር ግሎሪ የሚባል ነገር ማምጣት መቻል አለባችሁ። ያኔ ማንም ሰው አንኳኩቶ ይመጣል ወደ እናንተ። እኔን ግን ለምን አትቀበሉኝም፣ እኔን ለምን አትመርጡኝም ከመባል ነፃ ስለሚያወጣ ማንነታችን በራሱ ወደኛ ያመጣዋል። እሺ እቺ ሴት እንደ ቀይ እንቁ በጣም እንድትፈለግ ያደረጋት ስብዕና ቅድም በርዕሴ እንደምታውቁት የለውጥ አምጪ
የውጭ አካላት ሊኖራቸው ስለሚገባ ስብዕና ነው ያወራው። የለውጥ ሰዎች የግድ መሰረታዊ ወሳኝ ስብዕናዎች ያስፈልጓቸዋል። እቺ ሴት ከሌላው ሴቶች ለይቶ እንቁ ያስባላት ነገር ምንድን ነው የሚለውን ቁጥር 14 ላይ ላንሳ። ቁጥር 14 ላይ እቺ ሴት ይላል እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች። ምን ማለት ነው? ይሄ ሀሳብ አንድ ሰው የከበረ ነው ሲባል፣ ልክ እንደዚህ ሴት እንቁ ነች ሲባል ዝም ተብሎ እንቁ፣ ዝም ተብሎ የከበረ፣ ዝም ተብሎ የለውጥ ሰው፣ ዝም ተብሎ የተሃድሶ ሰው ሊሆን አይችልም። ምክንያት አለ። ዋው ዲስ ጋይ ዲስ ውመን ስንል ከጀርባዋ የሚታይ ነገር አለ አይደል? ፕሊስ ይህችን ቃል እናያለን። እቺ ሴት ይለናል የእግዚአብሔር ቃል እንደ ንግድ መርከብ ነች፣ ምግቧን ከሩቅ ትሰበስባለች። በምናባችሁ የንግድ መርከቦችን አስቡልኝ። ሀገራችሁ ላይ እዚህ ሀገራችሁም ላይ የንግድ መርከቦች ባህሪን አስቡልኝ። የንግድ መርከብ ለሀገር የሚጠቅመን፣ ሀገርን የሚመግብ፣ ሀገርን የሚታደግ ነገር ከሩቅ ስፍራ ነው ሰብስበው የሚመጡት። ምን ማለት ነው? በጣም ጥቂት የማይባሉ ሰዎች ወይም ብዙ ሰዎች ለራሳቸው እነሱ ላሉበት ቤት፣ እነሱ ላሉበት ቤተ ክርስቲያን የሚያስፈልገውን ነገር ፈልገው ካጡት እንደ አጡት ወይም እንደሌለ አምነው ይቀመጣሉ። ለምሳሌ ትንሽ ይጸልዩና የሚለወጥ ነገር የለም። አይ በቃ ይሄ ነገር አይለወጥም ብለው ያቆማሉ። ተማሪዎች ከሆናችሁ የምትማሩበት ትምህርት ቤት ወይም ደግሞ ሰብጀክት የሚጠይቃችሁ ነገር አለ። የሆነ ላይብራሪ ወይም የሆነ ዌብሳይት ውስጥ ገባችሁና ፈለጋችሁት፣ ስትፈልጉት አጣችሁት። አይ በቃ የለም። ብዙ ሰው ለራሱ ለተጠመደበት ቦታ፣ ኃላፊነት ለተሰጠበት ስፍራ የሚያስፈልገው ነገር በቅርብ እንደሌለ ከተረዳ እንደሌለው ይቀመጣል። በጣም የሚያስደንቃችሁ እቺ ሴት እንደ ንግድ መርከብ ነች ይለንና ምግቧን ከሩቅ ትሰበስባለች። አጠገቧ ፈልጋ ካጣችው ይሄ ነገር የለም ብላ አይደለም የምትቀመጠው። ያ የሚያስፈልጋት ነገር አጠገቧ ነው እንጂ የሌለው ሌላ ቦታ ላይ እንደሚገኝ እርግጠኛ ነች። አይና ትንሽ ከባድ እውቀት እንደሆነ እረዳለሁ። ሊስን በኢትዮጵያ ኮንቴክስት እንዲገባችሁ ምሳሌ ዘይት እናንሳ። ዘይት ጠፋ ኢትዮጵያ ውስጥ። ሊስን ዘይት በጣም የሚያስፈልግ ነገር ነው አይደል? በጣም የሚያስፈልግ ነገር ነው። ከተማን የሚመግብ ነገር ነው። ዘይቱ ከተማን የሚመግብ ሆኖ ነጋዴዎች ያንን ዘይት ለህዝቡ ለማቅረብ መርካቶም ሾላም የሆነ ገበያ ሄደው ፈለጉ፣ አጡት። ነጋዴዎች ያንን ፈልገው እንዳጡ በቃ ዘይት የለም ብለው ግን አይቀመጡም። የንግድ መርከብን በመጠቀም ራሽያን በሉት ዩክሬን፣ ቻይናን በሉት ዘይት ያለበት ቦታ ድረስ በመሄድ ለከተማ የሚያስፈልግ ነገር ይዞ ይመጣሉ። ሊስን ቱ ሚ ፈልጋችሁ አጠገባችሁ ፈልጋችሁ ያጣችሁት ነገር የለም ማለት አይደለም። ፈቀቅ ባላችሁ ጊዜ፣ በታገላችሁ ጊዜ፣ በጣም ትኩረት ሰጥታችሁ በፈለጋችሁት ጊዜ ልታገኙት እንደምትችሉ እርግጠኛ ነው። ለምሳሌ ሰርች አድርጌ ያጣሁት ዌብሳይት ላይ የለም ማለት የፈለግኩት ነገር የለም ማለት አይደለም። እንደ ንግድ መርከብ ጠልቄ መሄድ መቻል አለብኝ። አሻግሬ ማየት መቻል አለብኝ። ነገሩ ስላለ እቺ ሴት ቤቷን ስታስተዳድር፣ ቤቷን ስትመግብ፣ አገልግሎት ስታገለግል ከላይ ብቻ እያነበበች አይደለም የምታገለግለው። የመጽሐፉን ጥልቅ እግዚአብሔር ሊናገር የሚፈልገውን ሐሳብ በደንብ በመቆፈር እንደ ንግድ መርከብ ትሄዳለች። የተሃድሶ ሰው ስትሆኑ፣ የለውጥ ሰው ስትሆኑ ሊስን ቱ ሚ
ለብዙ ሰው እሆናለሁ ብላችሁ ስታስቡ ከሚኖራችሁ በጣም ወሳኝ ስብዕናና ማንነት አንደኛው ይሄ ነው። የለም በሚል አጣሁት እኮ በሚል አላገኘሁትም በሚል በስንፍናና በድካም ማንነት መገለጥ የለባችሁ። ወንድማችን ኤልያስ እግዚአብሔር የተናገረው የትንቢት ቃል አለ። 3 ዓመት ድርቅ እንደነበረው አሁን ደግሞ ዝናብ ይሆናል። መጽሐፍ ቅዱሳችን የሚነግረን ኤልያስ መጸለይ ጀመረ ይላል አይደል? አንድ አብሮት የሚያገለግለው ሰው መጣና ጸልያል፣ ግን የመጣ ዝናብ የለም አለው። አዎ ጸልያለሁ፣ የመጣ ዝናብ የለም። ነገር ግን የተናገረው የእግዚአብሔር ቃል እስኪፈጸም እኔ በጥልቀት መጸለይ አለብኝ ብሎ ማለት እንደ ጸለይና ዝናብን እንዳስመጣ። የተሃድሶ ሰው ስትሆኑ ትንሽ ደቂቃዎች ጸልያችሁና አንብባችሁ የምታቆሙ እንድትሆኑ አያስፈልግም። እቺ ሴት እንደ ንግድ መርከብ ነች። ምግቧን ከሩቅ ሀገር ትሰበስባለች። በቅርብ ሀገር ከሌለ የለም ብላ አትቀመጥም። በአብዛኛው ይገርማችኋል፣ ህይወታችን ደግሞ የሚቀይሩት ነገሮች አጠገባችን አይኖሩ ይችላል። አይ ፈልጌ ስራ አጣው እንደሚሉ ሰዎች ማለት ነው። እኛ የፈለግንበት ክልል ነው እንጂ የሌለው የምንፈልገው ነገር ያልተፈለገበት ክልል እንዳለ እንረዳ። እቺ ሴት እንደ ንግድ መርከብ ነች። ምግቧን ከሩቅ ትሰበስባለች። የተሃድሶ ሰዎች፣ የለውጥ ሰዎች ሊኖራቸው ከሚገባ ታላቅ ስብዕና አንደኛው ጋይስ ፈልጋችሁ አጣችሁታል ማለት ነገሩ የለም ማለት አይደለም። አለ፣ የተቀመጠበት ስፍራ አለ። ይሄ ቶሎ ጊቭ አፕ የሚያደርግ ማንነት የእግዚአብሔር ልጆች ወይም የለውጥ ሰዎች ማንነት አይደለም። ፍረስትሬሽን ውስጥ የሚገቡ ሰዎች የለውጥ ሰዎች ሊሆኑ አይችሉም። ለካች ሴት እንዲሁ አይደለም እንደ ቀይ እንቁ የተመሰለችው። በዚህ ኮንቴክስት ሚስት ነች። ለቤተሰቦቿ የሚያስፈልገው ነገር የማቅረብ ኃላፊነት አለባት። አይ የለም እኮ ብላ አትቀመጥ። እንደ ንግድ መርከብ ሩቅ ሀገር በመሄድ ምግቧን ትሰበስባለች። እግዚአብሔር በዚህ ባርከን አለ። ግድ የላችሁ አሁን እንኳን የለም ብለን እጆቻችን አጣጥፈን የተቀመጥንባቸው ነገሮች በሙሉ አሉ። እኛ በጥልቀት ስላልሄድን ስላልፈለግናቸው ነው። በተመሳሳይ እድሜ አንዳንድ ወንድሞችና እህቶች ላይብረሪ የሚያድሩበት ምክንያት ይሄ እንዳለ እርግጠኞች ናቸው። they dig it እስኪያገኙት ድረስ አይቆሙም። እነዚህን ሰዎች አለማክበር፣ ከነዚህ ሰዎች ጋር አለመጋባት አይቻልም። አለመፈለግ አትችሉም። እነዚህን ሰዎች ዳማኑኤል የወጣቶች ቲም ለፓስተሮቻችሁ ምንም አይነት ሪፖርት ማቅረብ ላትችሉ ትችላላችሁ አይደል? ፓስተር ይህን ተልእኮ ያልፈጸምኩት ይሄ ነገር ስለሆነ ነው ልትሉ አትችሉ። ትረስት ሚ አትችሉ። ኃላፊነት አለባችሁ። ያንን ኃላፊነት ለመወጣት እንደ ንግድ መርከብ የመሄድ ግዴታ አለባችሁ። አይ ፈልጌ እኮ አጥቼዋለሁ በቃ የለም። እነዚህን ሰዎች ማንም ይንቃቸዋል፣ ማንም አይፈልጋቸውም። እንደ ቀይ እንቁ ሊመሰሉ አይችሉም። እግዚአብሔርን አምኖ ትልቅ ኃላፊነት ሊሰጣቸው አይችልም። ባትደክሙብኝ ብዙ ጨምሮ ነገር ነበር።
በወፍ በረር አንድ ሀሳብ አንስቼ ይጨርሳል። በወፍ በረር ቁጥር 15 እዛው ላይ ገና ሳይነጋ ትነሳለች። ገና ሳይነጋ እንቁነት፣ የለውጥ ሰውነት፣ የከበረ ሰውነት እንዲሁም ይመጣ አይደለም። በአንድ በኩል እንደ ንግድ መርከብ ምግቧን ከሩቅ ትሰበስባለች እች ሴት። ሰለቸኝ ደከመኝ አታውቅም። ሰዎች ከሚነሱበት ሰዓት አስቀድማ በመነሳት ዘመኑን አስቀድማ በመመርመር ለሚቀጥለው ዘመን የሚያስፈልጋትን ነገር አስቀድማ ትሰራለች እያለ እንደ ንጉሥ ልጅነት፣ እንደ ታላላቅ የእግዚአብሔር ሰዎችነት ከሌላው ሰው እኩል እየተነሳን መኖር አንችልም። አምሶሪ ቅድም እንዳልኩት ያኛው ማህበረሰብ ይችላል፣ አይወቅሰውም። እግዚአብሔር ያኛው ለምን አትነሳም አይለውም። ኃላፊነት የለበትም። አያችሁ፣ እቺ ሴት እንቁ ነች። ማን ሊያገኛት ይችላል? ከምንም ነገር ጋር አትወዳደርም ሲላት ስብዕና አላት። ገና ሳይነጋ ትነሳለች። ሰዎች ሁሉ ተኝተው፣ እሷ ግን አስቀድማ ጊዜዋን ሳክሪፋይስ አድርጋ ትነሳለች። ትጋቷን ተመልከቱ። ቀኑን አስቀድማ እንዴት እንደምትነቃ ተመልከቱ። ገና ሳይነጋ ትነሳለች። ተከበርኩባችሁ። ሌላው ቀርቶ እነዚህ ሁለት ሀሳቦችን ካደረጋችሁ እንደ ንግድ መርከብ የምትመላለሱ ከሆነ፣ ሌላ ሰው ቀድማችሁ የምትነሱ ከሆነ ብዙ ለውጥ ታመጣላችሁ። ብዙ ለውጥ። ይሄ ከእናንተ ይገባል እያለ ነው እግዚአብሔር። በዚህኛው ልክ ስላያችሁ ነው ይሄንን ሀሳብ እግዚአብሔር እያወራችሁ ያለው። ከምትሰሙት ቃል ጀርባ የእናንተ ማንነት አለ የሚል መለኮታዊ ድምፅ አስቀድሞ እግዚአብሔር ሲነግረን ስለነበር ነገ የምትደርሱበት፣ ነገ የሚሰጣችሁ ኃላፊነት ታስቦ አሁን ድምፅ ይመጣላችሁ። ነገ ታስቦላችሁ። አሜን ናችሁ። እንደ ኮሚኒቲ እንደዚህ አይነት ስብዕናዎችን ባዳበርን መጠን ሀገራችንንም ቤተክርስቲያንንም ብዙ ነገር የመቀየር ነገር ይበዛል ማለት ነው። የተካፈልነውን የእግዚአብሔር ቃል በጸሎት እናትመዋለን። ጥቂት ደቂቃዎች በገና የሚደረድርልን የደረደረ ይበዛ 10 ደቂቃ ነው የምወስደው። የቃሉ ኃይል በላያችን ላይ እንዲሆን እናመሰግናለን። ወገኖች ሆይ እግዚአብሔር ከተናገረ ቃሉ ደግሞ እንዲፈጸም የሚያስችለውን ጸጋ አብሮ የሚሰጥ ታላቅ አምላክ ነው። እጅግ አድርጌ አመሰግንሃለሁ። እጅግ አድርጌ ባርክሃለሁ። እንደ ንግድ መርከብ ከዚህ በኋላ ለእኔና በእኔ ዙሪያ ላሉት ሰዎች የሚያስፈልጋቸው ነገር ሁሉ አርቄ በማሰብና በመሄድ ስለምመግብ አመሰግንሃለሁ። ያኔ እንደ ቃልህ ከቀይ ዕንቁ ትበልጣለች የምባል እሆናለሁ።
ለቤተ ክርስቲያን፣ ለአንተ፣ ለሰዎች ሁሉ የማስፈልግ የምጠቀም አመሰግንሃለሁ። ሜስፓራ ጋላሪያኮ ሺላ ፕራዲያ ካንዲያሮ ሴፕራዲያ ከኔ ሁሉ ለስምህ ክብር ይሁን። እጅግ አድርገን እናመሰግንሃለን። እጅግ አድርገን እናመሰግንሃለን። በጸሎት የምንበረታበትን ኃይል ስለምትሰጠን፣ ኃይላችን ስለሚታደስ እናመሰግንሃለን። ወጣቶች ይደክማሉ እንደሚል እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደሚል ዛሬ አንተን በማየት ኃይላችን ስለሚታደስ እናመሰግንሃለን። ኃይላችን እንደገና ስለሚታደስ ረዥም ርቀት ስለምንሄድ እናመሰግንሃለን። እናመሰግንሃለን። ታላቅ ተሐድሶን በዚህ ቤተክርስቲያን ስለምታደርግ፣ ታላቅ ተሐድሶን በዚህ ምድር ላይ ስለምታደርግ እናመሰግንሃለን። ድካሞች ሁሉ ይነሱ፣ ስንፍናዎች ሁሉ ይነሱ፣ አለማወቅ ሁሉ ይነሳ። አባት ሆይ እናመሰግንሃለን። ሁላችን በእግሮቻችን እንቆም። ተመስገን። በጥልቀት ስለምንጸልይ የሚያስፈልገን ሁሉ ስለምንቀዳው እናመሰግንሃለን። አባት ሆይ በመካከላችን የተናገርከን እያንዳንዱ ነገር ሁሉ አካል እንዲለብስ ከስሜታዊነት ነፃ ወጥተን በመርህ አንተ በምትናገረው እውነት ህይወታችንን እንድንመራው በጌታ በኢየሱስ ስም እንጸልያለን። የሚያስፈልጋችሁ ነገር ሁሉ እሰጣለሁ እንዳልክ ወገኖች ሆይ እርግጠኞች ሁኑ። ከዚህ ቃል የተነሳ የሚያስፈልጓችሁ ነገሮች ሁሉ ወደ እናንተ ይመጣሉ። ነገር ግን እናንተ እሱ የሚያስፈልገውን በማሰብ፣ እሱ የሚፈልገውን በማሰብ፣ እሱ የሚፈልገውን በማቀድ እጅግ አድርገን እናመሰግናለን። ቴንክ ዩ እንወዳለን። ሩቅ ሀገር፣ ሩቅ ቤት ያሉ፣ በቤተሰቦቻችን ውስጥ ያሉ ሊዳሰሱ የሚገባቸው፣ ሊፈወሱ የሚገባቸው፣ በሮች ሊከፈቱላቸው የሚገቡ ኦሽካራ ባህሪያስ አምላካዊ ጣትህ ይህንን እንዲያደርግ በኢየሱስ ስም ጸልያለሁ። ከዚህ የተነሳ ማረፍ፣ ከዚህ የተነሳ እግዚአብሔር ሆይ መለቀቅ ስለሚሆን ባረክሃለሁ። ማነከስ ስለማይሆን ቴንክ ዩ እጅግ አድርገን እንወድሃለን። በጌታ በኢየሱስ ስም ጌታ ኢየሱስ ዘመናችሁን